ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የ10ኛ ክፍል የጂኦግራፊ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 5 ክፍል 2ን እንመለከታለን። በባለፈው ክፍለ ጊዜ በክፍል 1 አዝ ኢንትሮዳክሽን the main types of economic activities የሚለውን ተመልክተናል። ኢኮኖሚክ አክቲቪቲስ ማለት ምን ማለት ነው? and what are the main types of economic activities and what are the major economic activities that belongs to each main type የሚለውን ተመልክተናል። ለማስታወስ ያክል in general economic activities are classified into three በሶስት ዋና ዋና ክፍል ይከፈላሉ። ፕራይሜሪ ኢኮኖሚክ አክቲቪቲስ፣ ሰከንደሪ ኢኮኖሚክ አክቲቪቲስ ኤንድ ቴሪሸሪ ኢኮኖሚክ አክቲቪቲስ። ነገር ግን ቴሪሸሪ ኢኮኖሚክ አክቲቪቲስ ፋርዘር ክላሲፋይድ አጌን ኢንቱ ስሪ ኳተርነሪ ኤንድ ኩዊነሪ። ሶ ኢን ጀነራል ሶስት ይኖረን እንጂ ቶታሊ ዴር አር ፋይቭ ሜይን ታይፕስ ኦፍ ኢኮኖሚክ አክቲቪቲስ ዚስ አር ፕራይሜሪ፣ ሰከንደሪ፣ ቴሪሸሪ፣ ኳተርነሪ ኤንድ ኩዊነሪ ኢኮኖሚክ አክቲቪቲስ እንደሆኑና ኳተርነሪ ምንድነው፣ ፕራይሜሪ የሚባሉት ምን አይነት የኢኮኖሚክ አክቲቪቲዎች ናቸው፣ ሰከንደሪ፣ ቴሪሸሪ፣ ኳተርነሪ ኤንድ ኩዊነሪ እና የእያንዳንዳቸውን ሪሌሽንሽፕ ዊዝ ኤግዛምፕልስ ተመልክተናል። በዛሬው በክፍል 2 ትምህርታችን 5.1 ኦቨርቪው ኦፍ ኢምፕሎይመንት ስትራክቸር ኢን ዘ ወርልድ በሚለው ርዕሰ ሀሳብ የሚከተሉትን ነጥቦች እያነሳን እንማማራለን። በዚህ ርዕሰ ሀሳብ የምናነሳቸው የመወያያ ነጥቦች የሚከተሉት ናቸው። አንደኛ ኮንሰፕት ኦፍ ኢምፕሎይመንት ኤንድ ኢምፕሎይመንት ስትራክቸር፣ ኮንሰፕት ኦፍ ኢምፕሎይመንት ኤንድ ኢምፕሎይመንት ስትራክቸር፣ ኢምፕሎይመንት ስትራክቸር። ሁለተኛ ዋይ ካንትሪስ ሃቭ ዲፈረንት ኢምፕሎይመንት ስትራክቸር፣ ዋይ ካንትሪስ ሃቭ ዲፈረንት ኢምፕሎይመንት ስትራክቸር። ለምንድነው ሀገራት የተለያየ ኢምፕሎይመንት ስትራክቸር የሚኖራቸው? ዲቨሎፒንግ ካንትሪስ ኤንድ ዜር ካራክተሪስቲክስ፣ ዲቨሎፒንግ ካንትሪስ ኤንድ ዜር ካራክተሪስቲክስ የሚሉ ሶስት መሰረታዊ ሀሳቦችን እናነሳለን ማለት ነው። ሶ ፈርስት ኢምፕሎይመንት ምንድን ነው የሚለውን ዲፋይን እናርግ። ዋት ኢዝ ኢምፕሎይመንት፣ ዜን ኢምፕሎይመንት ስትራክቸር፣ ዜን ዋይ ካንትሪስ ሃቭ ዲፈረንት ኢምፕሎይመንት ስትራክቸር ኤንድ ዲቨሎፒንግ ካንትሪስ ኤንድ ዜር ካራክተሪስቲክስ የሚሉ ነጥቦችን እያነሳን እንሄዳለን ማለት ነው። ፈርስት ኢምፕሎይመንት የሚለውን እንመልከት። ኮንሰፕት ኦፍ ኢምፕሎይመንት፣ ኮንሰፕት ኦፍ ኢምፕሎይመንት። እንግዲህ ኢምፕሎይመንት ስንል መቀጠር ማለት ነው። መቀጠር ወይም ደግሞ ደሞዝ፣ ሰለሪ ወይም ዌጅ ላለው ስራ መቀጠር ወይም ደግሞ በእንደዛ አይነት ስራ መሰማራት ብለን ዲፋይን ልናደርገው እንችላለን። ስለዚህ ኢምፕሎይመንት ሪፈርስ ቱ one, a state of having a paid work, refers to a state of having a paid work, ክፍያ ያለው ስራ ማግኘት ወይም ደግሞ መኖር ልንለው እንችላለን። ስራ ይኖረናል። እንግዲህ ኢምፕሎይመንት ማንኛውም ሰው የራሱ ስራ ሊኖረው ይችላል፣ ግን ኢምፕሎይመንት ላይ ይባል ይችላል። ክፍያን መሰረት ያደረገ ስራ ላይ መሰማራት ማለት ነው ኢምፕሎይመንት። አንድ ሰው የራሱን ንግድ ሊነግድ ይችላል። ይሄ ኢምፕሎይመንት አንለውም። ኢምፕሎይመንት የምንለው ግን የራሳችን ሳይሆን ለክፍያ ብለን በሌሎች ድርጅቶች ወይም በሌሎች ሰዎች የስራ መስክ ውስጥ
የምንሰማራ ከሆነ እሱ ምን ይባላል ማለት ነው? ኢምፕሎይመንት። ስለዚህ ኢምፕሎይመንት ማለት ስቴት ኦፍ ሃቪንግ ኤ ፔይድ ወርክ ማለት ነው። ኤ ፔይድ ወርክ ክፍያ ያለው ስራ መኖር ብለን ዲፋይን እናደርገው። ወይም ደግሞ ኢምፕሎይመንት ሪፈርስ ቱ ኢት ሪፈርስ ቱ ኤ ፔይድ ሙቹዋል ወርክ arrangement between employer and the employee በቀጣሪውና በተቀጣሪው መካከል ያለ ክፍያን መሰረት ያደረገ የስራ ስምምነት ኢምፕሎይመንት ይባላል። በቀጣሪና በተቀጣሪ መካከል ያለ የክፍያ የስራ ውል ስምምነት የስራ ውል ስምምነት ኢምፕሎይመንት ይባላል ማለት ነው። ስለዚህ ኢምፕሎይመንት ማለት ስቴት ኦፍ ሃቪንግ ኤ ፔይድ ወርክ ኦር ኤ ፔይድ ሙቹዋል ወርክ አሬንጅመንት ኦር አግሪመንት ቢትዊን ኢምፕሎየር ወይም ሪክሩተር ኤንድ ዘ ኢምፕሎይ ማለት ነው። በቀጣሪና በተቀጣሪ ወይም ደግሞ መካከል ያለ የስራ ውል ስምምነት ወይም ደግሞ አንድ ሰው ለክፍያ ብሎ የሚሰማራበት የስራ መስክ ሲኖረው ሰውየው ምን ሆነ እንላለን? ተቀጥሯል እንላለን፣ ወይም ደግሞ ኢምፕሎይድ ነው እንላለን ማለት ነው። ስለዚህ ኢምፕሎይመንት ማለት ስቴት ኦፍ ሃቪንግ ፔይድ ወርክ ማለት ነው። ወይም ደግሞ በቀጣሪና በተቀጣሪ መካከል ያለ የስራ ውል ስምምነት ኢምፕሎይመንት ወይም ደግሞ ቅጥር ልንለው እንችላለን ማለት ነው። እንግዲህ ኢምፕሎይመንት ማለት ይሄ ከሆነ ኢምፕሎይመንት ስትራክቸር ማለት ምን ማለት ነው የሚለውን እንመልከት። ዋት ኢዝ ኢምፕሎይመንት ስትራክቸር? What is employment structure? ኢምፕሎይመንት ስትራክቸር ማለት ምን ማለት ነው የሚለውን እንመልከት። እንግዲህ ኢምፕሎይመንት ስትራክቸር ስንል ኢምፕሎይመንት የሚለውን ሀሳብ ስናነሳ የመቀጠር የሚለውን ሀሳብ ስናነሳ ለስራ ዝግጁ የሆነ ሰው እንዳለ እናስታውሳለን ወይ ደግሞ እናስባለን። ወይም ደግሞ ሌበር ፎርስ ወርኪንግ ሌበር ፎርስ መስራት የሚችል አቅም ያለው ሰው እንዳለ እናስባለን። ኢምፕሎይመንት ስትራክቸር ስንል እነዚህ መስራት የሚችሉ ሰዎች በተለያየ የስራ መስክ ሲሰማሩ ወይም ደግሞ በተለያየ የስራ መስክ ያለው ክፍፍል ወይም ዲቪዥን ኢምፕሎይመንት ስትራክቸር ይባላል። ስለዚህ ኢምፕሎይመንት ስትራክቸር ስንል ኢምፕሎይመንት ስትራክቸር ሪፈርስ ቱ ወይም ኢምፕሎይመንት ስትራክቸር ኢዝ ኢምፕሎይመንት structure is the division of labor forces or working age population in between primary, secondary and tertiary economic sectors or activities is called employment structure። መስራት የሚችሉ ሰዎች ወይም ደግሞ እድሜያቸው ይሄ ወርኪንግ ኤጅ ፖፑሌሽን ለምሳሌ በኢትዮጵያ ሕግ ከ18 ዓመት በላይ በኢትዮጵያ ሕግ መቀጠር የሚችለው አንድ ሰው 18 ዓመት ሲሞላው ነው። በዩናይትድ ኔሽን ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ ደግሞ አንድ ሰው መቀጠር የሚችለው ከ14 ዓመት በላይ ሲሆን ነው።
ከ14 ማለት ከ15 ዓመት ጀምሮ፣ የኢትዮጵያ ሕግ ደግሞ ከ18 ዓመት ጀምሮ ይላል። ስለዚህ ከ18 ዓመት ጀምሮ ወይም ደግሞ ከ18 ዓመት በላይ ያለ መስራት የሚችል ሰው ወይም ደግሞ ሌበር ፎርስ በተለያየ የኢኮኖሚክ ሴክተርስ ያለው ክፍፍል ወይም ዲቪዥን ኢምፕሎይመንት ስትራክቸር ይባላል። ሶ ኢምፕሎይመንት ስትራክቸር ስንል ዲቪዥን ኦፍ ሌበር ፎርስ ማለት ነው። ዲቪዥን ኦፍ ሌበር ፎርስ ኦር ወርኪንግ ኤጅ ፖፑሌሽን ኢን ዲፈረንት ኢኮኖሚክ ሴክተርስ ኦፍ ካንትሪ፣ በሀገሪቱ የተለያዩ የኢኮኖሚ መስኮች ወይም ሴክተሮች ውስጥ መስራት የሚችለው ሰው ያለው ዲቪዥን ወይም ክፍፍል ኢምፕሎይመንት ስትራክቸር እንለዋለን። ኤንድ ዲፈረንት ካንትሪስ ሃቭ ዲፈረንት ኢምፕሎይመንት ስትራክቸር። ዲፈረንት ካንትሪስ have different employment structure. የተለያዩ ሀገራት የተለያየ ኢምፕሎይመንት ስትራክቸር አለው። ለምንድን ነው የተለያየ የሚኖራቸው? ዋይ ዲፍረንት ካንትሪስ ሃቭ different employment structure. ለምንድን ነው የተለያየ ኢምፕሎይመንት ስትራክቸር የሚኖራቸው? እንግዲህ አንዳንዱ ሀገር the largest proportion of the working age population in primary ሊሆን ይችላል፣ የአንዳንዱ in secondary ሊሆን ይችላል፣ የአንዳንዱ ሀገር in tertiary ኢኮኖሚክ ሴክተር ሊሆን ይችላል። ወይም ደግሞ ብዙ የስራ ዕድል ፈጠራ ያለው ለአንዳንዶቹ ሀገራት ፕራይሜሪ ኢኮኖሚክ አክቲቪቲ ሊሆን ይችላል፣ ለአንዳንዶቹ ሀገራት ሰከንደሪ ኢኮኖሚክ አክቲቪቲ ሊሆን ይችላል፣ ለአንዳንዶቹ ሀገራት ደግሞ ቴሪሸሪ ኢኮኖሚክ አክቲቪቲ ሊሆን ይችላል። ይሄ ልዩነት ለምን ተፈጠረ? ዋይ ዲፈረንት ካንትሪስ ሃቭ ዲፈረንት ኢምፕሎይመንት ስትራክቸር ብለን ስንጠይቅ ዚስ ኢዝ ቢኮዝ ካንትሪስ ሃቭ ዲፈረንት ሌቭል ኦፍ ኢኮኖሚክ ዲቨሎፕመንት። This is because different countries have different level of economic development. የተለያዩ ሀገራት የተለያየ ሌቭል ኦፍ ኢኮኖሚክ ዲቨሎፕመንት ስላላቸው የተለያየ ኢምፕሎይመንት ስትራክቸር አላቸው። ስለዚህ ይሄ ኢምፕሎይመንት ስትራክቸሩ ወይም ፐርሰንቴጅ ኦፍ ዲቪዥን ኦፍ ሌበር ኢን ኢኮኖሚክ ሴክተርስ እንዲለያይ የሚያደርገው ሀገራቱ ያላቸው የኢኮኖሚ ልማት ወይም የኢኮኖሚ እድገት ደረጃ ነው ማለት ነው። የተለያዩ ሀገራት የተለያየ ኢኮኖሚ ደረጃ አላቸው። አንዳንዶቹ በማደግ ላይ ያሉ፣ አንዳንዶቹ ድሃ፣ አንዳንዶቹ መካከለኛ ገቢ፣ አንዳንዶቹ የበለጸጉ ወይም ደግሞ ዘሪች የሚባሉ ሀብታም የሚባሉ ሀገራት ናቸው። ስለዚህ ድሆች እና ሀብታም ሀገሮች የሚኖራቸው ኢምፕሎይመንት ስትራክቸር ይለያያል። ለምን? የኢኮኖሚ ሌቭላቸው ወይም ሌቭል ኦፍ ኢኮኖሚክ ዲቨሎፕመንታቸው ስለሚለያይ ማለት ነው። ስለዚህ ዲፈረንት ካንትሪስ ሃቭ ዲፈረንት employment structure because they have different level of economic development. እንግዲህ based on their level of economic development countries in general they are classified into two groups. በኢኮኖሚ እድገታቸው ደረጃ መሰረት ሀገራት በዋናነት በሁለት ይከፈላሉ። developing countries and developed countries. based on their level of economic development, countries can be classified into two general groups. በጥቅል በሁለት ግሩፕ ይከፈላሉ። እነዚህም these are or they are developed countries, second developing
ካንትሪስ የበለጸጉ ሀገራት እና በማደግ ላይ ያሉ ተብለው በሁለት ይከፈላሉ። ኦልሬዲ ድሆች ናቸው፣ ግን ኢኮኖሚያቸው እየተሻሻለ ያሉ አክቹዋሊ ፎር ዘ ሴክ ኦፍ ዜር ሳይኮሎጂ ለሳይኮሎጂያቸው ነው እንጂ ኦልሬዲ ድሃ የሆኑ እና ሀብታም ሀገራት ተብለው በሁለት ይከፈላሉ። ዲቨሎፕድ ካንትሪስ they have more employment structure in secondary and tertiary economic sectors። እነዚህ ምንድነው ያደጉ የሚባሉ ሀገራት አብዛኛው ሌበር ፎርሳቸው ሰከንደሪ እና ቴሪሸሪ ኢኮኖሚክ ሴክተር ላይ የተሰማራ ነው። ዲቨሎፕድ ካንትሪስ have high employment structure in secondary and tertiary economic activities። በተለይ አሁን ቴሪሸሪ ላይ ሞር ፎከስ እያደረጉ ነው፣ ይሄ ሰርቪስ ሴክተር የምንለው ላይ። በተቃራኒው ዲቨሎፒንግ ካንትሪስ have high level of employment structure, in primary economic activities, mainly in agriculture። በተለይ ደግሞ particularly in agriculture ለምሳሌ ሁለት ከአደጉትና በማደግ ላይ ካሉ ሀገራት ሁለት ሀገራት እንውሰድ። ለምሳሌ from developed countries, for example from developed countries ለምሳሌ ጀርመን እንውሰድ። ጀርመኒን ብናነሳ the percentage of their labor division in the three major economic sectors, the percentage of the division of labor forces in the three economic sectors from primary agriculture, industry እና ሰርቪስ ሴክተርስ ያለውን ፐርሰንቴጅ ዲቪዥን ወይም ሼር ብንመለከት ለምሳሌ ጀርመን ምንድነው አግሪከልቸር ውስጥ ያለው ዲቪዥን ኦፍ ሌበር በጣም አነስተኛ ነው። ኢትስ ኦንሊ 0.78%፣ ከ1% ያነሰው ማለት ነው። ኢንዱስትሪ ላይ ስናይ 30.62%፣ ሰርቪስ ሴክተር ላይ ስንመለከት 68.61
ፐርሰንት። ስለዚህ ዘ ላርጀስት ፕሮፖርሽን ያለው የት ውስጥ ነው ማለት ነው? ኢንዱስትሪ ኤንድ ሰርቪስ ሴክተር ነው። ኢንዱስትሪ ኤንድ ሰርቪስ፣ በተለይ ደግሞ ሰርቪስ ሴክተር፣ በተለይ ደግሞ ዘ ሰርቪስ ሴክተር። ስለዚህ እነዚህ ያደጉ ሀገራት ዲቨሎፕድ ኔሽንስ የምንላቸው የበለጸጉ ሀገራት በኢኮኖሚያቸው ከፍተኛ ደረጃ ላይ ያሉ ቶፕ የምንላቸው በኢኮኖሚያቸው ቀዳሚ የምንላቸው ሀገራት አብዛኛው ዲቪዥን ኦፍ ሌበራቸው ኢንዱስትሪ ኤንድ ሰርቪስ ሴክተር ላይ ነው፣ ወይም ሰከንደሪ ኤንድ ቴሪሸሪ ኢኮኖሚክ ሴክተር። በተለይ ደግሞ ቴሪሸሪ ላይ የሚያመዝን ዲቪዥን ኦፍ ሌበር አላቸው። ፍሮም ዲቨሎፒንግ ካንትሪስ ለምሳሌ የኢትዮጵያን ብንመለከት ፎር ኤግዛምፕል ኢትዮጵያስ ኢምፕሎይመንት ስትራክቸር in the three economic sectors, ብንመለከት ለምሳሌ አግሪከልቸር፣ ኢንዱስትሪ ኤንድ ሰርቪስ በሶስቱ ብንመለከት ለምሳሌ የኢትዮጵያን አግሪከልቸር 37.52%፣ ኢንዱስትሪ 23.72%፣ ሰርቪስ 38.76% ነው። በጣም ትልቁን ፐርሰንት የሚይዘው ያው ፕራይሜሪ ኦፍኮርስ አሁን ትንሽ ሽፍት እያደረገ ነው። ይሄ እንግዲህ በቅርብ ጊዜ የወጣ ስታቲስቲክስ ነው። ስለዚህ በዋናነት አግሪከልቸር ላይ ዲፔንድ ያደረገ ነው። አዚ ነው የኢትዮጵያ ኦልሞስት 80% ኦፍ ኢትዮጵያስ ፖፑሌሽን ሊቭ ኢን ሩራል ኤሪያስ 80% የሚሆነው ኢትዮጵያ ህዝብ የሚኖረው በገጠር ነው። የገጠሩ ህዝብ ደግሞ በዋናነት የተሰማራው ኢንጌጅድ ኢን አግሪከልቸር በዋናነት በእርሻ ላይ የተመሰረተ ነው ኑሮው። የኢትዮጵያ 80% በዋናነት እርሻ ይሁን እንጂ የቀረውም 20% አብዛኛው ለምግብነት የሚያስፈልገውን ነገር የሚያገኘው ከእርሻው ክፍለ ኢኮኖሚ ነው። ከኢንዱስትሪ የሚመረተው ያን ያክል የሚሸፍን አይደለም። ስለዚህ ያደጉ ሀገራት ከፍተኛውን ሌበር ዲቪዥን የኢምፕሎይመንት ስትራክቸር የሚይዘው ሰከንዳሪ እና ቴሪሸሪ ሲሆን፣ በተለይ ደግሞ ቴሪሸሪ አሁን በጣም ሽፍት እያደረገ ነው። በማደግ ላይ ያሉ ወይም ድሃ የሚባሉ ሀገራት እንደ ኢትዮጵያ ደግሞ አብዛኛው ኢምፕሎይመንት ስትራክቸር ወይም ዲቪዥን ኦፍ ሌበር ፕራይሜሪ በተለይ ደግሞ አግሪካልቸር ላይ የተመሰረተ ነው ማለት ነው። ሌላው ዲቨሎፒንግ ካንትሪስ ኤንድ ዴር ካራክተሪስቲክስ ነው። ዲቨሎፒንግ ካንትሪስ ኤንድ ዴር ካራክተሪስቲክስ ዲቨሎፒንግ ካንትሪስ abbreviated as DVCS ዲቨሎፒንግ ካንትሪስ። እንግዲህ ዲቨሎፒንግ ካንትሪስ ስንል ዴር ፑር ኔሽንስ ድሃ የሚባሉ ሀገራት ናቸው። ዴር ፑር ኔሽንስ ወይም ደግሞ ዴር ዘ ወርልድስ ሊስት ኢንዱስትሪያላይዝድ ኔሽንስ are the world's least industrialized nations። በኢንዱስትሪ በጣም ዝቅተኛ የሚባሉ ሀገራት ዲቨሎፒንግ ካንትሪስ ይባላሉ። ወይም ካንትሪስ which are heavily committed to agriculture በዋናነት እርሻ ላይ የተመሰረተ ኢኮኖሚ ያላቸው ሀገራት
ዲቨሎፒንግ ካንትሪስ ይባላሉ። አር ካንትሪስ which are heavily committed to agriculture እርሻ ላይ ዲፔንዳንት የሆኑ ወይም ደግሞ ፕራይሜሪ ለዛውም የእርሻ ኢኮኖሚያቸው ዝናብ ጠብቆ በባህላዊ መንገድ የሚደረግ የእርሻ ክፍለ ኢኮኖሚ ላይ በዋነኝነት ጥገኛ የሆኑ ሀገራት ዲቨሎፒንግ ካንትሪስ ይባላሉ። እነዚህ ሀገራት የሚከተሉት መገለጫ አላቸው። ካራክተሪስቲክስ ኦፍ ዲቨሎፒንግ ካንትሪስ መገለጫቸውን ስንመለከት they have low level of literacy, poor education ያላቸው have poor education system በዚህም ምክንያት they have low level of literacy የተማረ የሰው ቁጥር በጣም አነስተኛ ነው። have low level of literacy ከሚማረው ይልቅ የማይማረው ወይም ከተማረው ይልቅ ያልተማረው የሚበዛባቸው ሀገራት ናቸው። ኢትዮጵያን እንኳን ብናነሳ ስቲል ትምህርት ቤት ያልተከፈተባቸው የገጠር የሀገሪቱ ክፍሎች በጣም ብዙ ናቸው። ትምህርት ያልተደረሰባቸው፣ ኮሌጆች የማይታሰቡባቸው፣ ሃይ ስኩሎች የሌሉባቸው፣ እንደ አንደኛ ደረጃ 1 to 6 እንኳን በጣም ሬር የሆኑባቸው ቦታዎች ኢትዮጵያ ውስጥ አሉ በብዛት። አሁንም ህዝቡ ከትምህርት ይልቅ በባህላዊ መንገድ እንዲኖር የተፈረደበት የሚመስልባቸው አካባቢዎች አሉ። ስለዚህ የሊትሬሲ ሌቭላቸው በጣም አነስተኛ፣ የኤዱኬሽን ሲስተማቸው በጣም ፑር የሚባል ከፍተኛ የስራ አጥ ችግር ያለባቸው have high unemployment የተማረው እንኳን ከዩኒቨርሲቲ ተመርቆ ስራ የማያገኝባቸው ሀገራት ናቸው። እነዚህ ዲቨሎፒንግ ካንትሪስ ከፍተኛ የሆነ የስራ አጥ ቁጥር፣ ፈጣን የህዝብ እድገት have rapid population growth የኢኮኖሚ እድገታቸውና የህዝባቸው ቁጥር የማይመጣጠን sluggish economic growth ዘገምተኛ የሆነ የኢኮኖሚ እድገት have sluggish economic growth ብዙ ጊዜ ኤክስፖርት የሚያደርጉት ላርጅሊ አግሪካልቸራል ኦር ሮ ማቴሪያል their export items ብዙ ጊዜ ለውጭ ገበያ የሚያቀርቧቸው አይተምስ are largely agricultural products or raw materials ብዙ ጊዜ ሮ ማቴሪያልስ ጥሬ ዕቃ፣ እሴት ያልተጨመረበት ጥሬ ዕቃና የእርሻ ምርቶችን የኤክስፖርት የሚያደርጉ ካፒታል እጥረት ያለባቸው ስኬርስ ካፒታል ኢኩዊፕመንት have scarce capital equipment ኢኮኖሚ ሊቀይር የሚችል የካፒታል እጥረት ያለባቸው፣ ፕሮዳክሽን ቴክኖሎጂያቸው ፕሪሚቲቭ የሆኑ have primitive production technology ፕሮዳክሽን ቴክኖሎጂያቸው በጣም ኋላ ቀር የሚባል ምርታማነት እንዳጠቃላይ ዝቅተኛ የሆነ
ሃቭ ሎው ፕሮዳክቲቪቲ ሃቭ ሎው ፕሮዳክቲቪቲ እነዚህ እንግዲህ መገለጫዎቻቸው ናቸው። በማደግ ላይ ያሉ ወይም ድሃ የሚባሉ ሀገራት ፑር ኤዱኬሽን ሲስተም ነው ያላቸው፣ ሎው ሌቭል ኦፍ ሊትሬሲ ነው ያላቸው፣ ወይም በተቃራኒው ሃይ ሌቭል ኦፍ ሊትሬሲ ያለባቸው፣ ሃይ አንኢምፕሎይመንት ሬት አለባቸው፣ ፈጣን የህዝብ እድገት አላቸው። ምክንያቱም ያልተማረ ማህበረሰብ ቤተሰብ ምጣኔ የሚባለውን እንኳን ሊያውቀው አይችልም። ስለዚህ የህዝባቸው ቁጥር በጣም በፍጥነት ያድጋል። ኢኮኖሚያቸው ግን አዝጋሚ የሚባል በጣም ቀርፋፋ የኢኮኖሚ እድገት፣ ብዙ ጊዜ ኤክስፖርት የሚያደርጉት የእርሻ ምርትና እሴት ያልተጨመረበት ጥሬ ዕቃ፣ የካፒታል ኢኩመንታቸው በጣም አነስተኛ፣ የፕሮዳክሽን ቴክኖሎጂያቸው ኋላ ቀር ወይም ፕሪሚቲቭ ትራዲሽናል የሚባል፣ እንዳጠቃላይ ደግሞ ፕሮዳክቲቪቲያቸው በጣም ዝቅተኛ የሆኑ ሀገራት ዲቨሎፒንግ ካንትሪስ ይባላሉ። ስለዚህ ዲቨሎፒንግ ካንትሪስ እነዚህና መሰል መገለጫዎች አሏቸው ማለት ነው። ነገር ግን ዲቨሎፒንግ ካንትሪስ ሁሉም ተመሳሳይ አይደሉም። ሁሉም እኩል ድሃ አይደሉም። ግሩፕ ወይም ደረጃ አላቸው። ሶ ሌትስ ሲ ግሩፕስ ኦፍ ዲቨሎፒንግ ካንትሪስ ግሩፕስ ኦፍ ዲቨሎፒንግ ካንትሪስ ግሩፕስ ኦፍ ዲቨሎፒንግ ካንትሪስ እነዚህ ዲቨሎፒንግ የምንላቸውን ሀገራት ቤዝድ ኦን ዴር ጂኤንአይ ፐር ካፒታ ወይም ግሮስ ናሽናል ኢንካም ፐር ካፒታ በሁለት መደብ እንከፍላቸዋል ወይም በሁለት ግሩፕ ይከፍላሉ። ቤዝድ ኦን their gross national per capita developing countries can be grouped into two በሁለት እንከፍላቸዋለን። እነዚህ ምንድናቸው? ሚድል ኢንካም እና ሎው ኢንካም ዲቨሎፒንግ ካንትሪስ ተብለው በሁለት ይከፈላሉ። ሚድል ኢንካም ዲቨሎፒንግ ካንትሪስ ሚድል ኢንካም ዲቨሎፒንግ ካንትሪስ እና ሎው ኢንካም ዲቨሎፒንግ ካንትሪስ ሎው ኢንካም ዲቨሎፒንግ ካንትሪስ ተብለው በሁለት ይከፈላሉ። ኢት ኢዝ ቤዝድ ኦን ዴር ምንድነው ጂኤንአይ ፐር ካፒታ ወይም ደግሞ ግሮስ ናሽናል ፐር ካፒታ በአመታዊ የነፍስ ወከፍ ገቢያቸው በሁለት ይከፈላሉ። የመካከለኛ ገቢ በማደግ ላይ ያሉ ሀገራትና ዝቅተኛ ገቢ ያላቸው በማደግ ላይ ያሉ ሀገራት ተብለው በሁለት ይከፈላሉ። ሚድል ኢንካም ዲቨሎፒንግ ካንትሪስ እንደገና በሁለት ይከፈላሉ። ሚድል ኢንካም ዲቨሎፒንግ ካንትሪስ further divided into two። አሁንም በጂኤንአይ ፐር ካፒታቸው እነዚህን መካከለኛ ገቢ የሚባሉትን በሁለት እንከፍላቸዋለን። ሎው ሚድል ኢንካም ዲቨሎፒንግ ካንትሪስ እና አፐር ሚድል ኢንካም ዲቨሎፒንግ ካንትሪስ። ሚድል ኢንካም ዲቨሎፒንግ ካንትሪስ ሚድል ኢንካም ዲቨሎፒንግ ካንትሪስ እንደገና በሁለት ይከፈላሉ። it is based on their GNI per capita። upper middle income developing countries
ዲቨሎፒንግ ካንትሪስ እና ሎወር ሚድል ኢንካም ዲቨሎፒንግ ካንትሪስ ተብለው በሁለት ይከፈላሉ። እነዚህ አፐር ሚድል ኢንካም የምንላቸው የትኞቹን ሀገራት ናቸው? አፐር ሚድል ኢንካም የሚባሉት ካንትሪዝ ዊዝ ጂኤንአይ ፐር ካፒታ ካንትሪዝ ዊዝ ጂኤንአይ ፐር ካፒታ ካንትሪዝ ዊዝ ጂኤንአይ ማለት ግሮስ ናሽናል ኢንካም ማለት ነው። ፐር ካፒታ ሬንጅስ ፍሮም 4046 ቱ 12535 ዩኤስ ዶላር ነው የነፍስ ወከፍ ገቢያቸው። ዓመታዊ የነፍስ ወከፍ ገቢያቸው ከ4046 እስከ 12535 ዶላር የሆኑ አፐር ሚድል ኢንካም ዲቨሎፒንግ ካንትሪስ ይባላሉ። ሎወር ሚድል ኢንካም ዲቨሎፒንግ ካንትሪስ የሚባሉት ደግሞ ካንትሪስ ዊዝ ጂኤንአይ ፐር ካፒታ ranges from 1026 ranges from 1026 ዩኤስ ዶላር ቱ 4045 ዩኤስ ዶላር ያላቸው ደግሞ ሎወር ሚድል ኢንካም ይባላሉ። ሎወር ሚድል ኢንካም ስለዚህ በሁለት ይከፈላሉ ማለት ነው። የመካከለኛ ገቢ ያላቸው በማደግ ላይ ያሉ ሀገራት አፐርና ሎወር የታችንና የላይኛው ሚድል ኢንካም ካንትሪስ ይባላሉ። በአጠቃላይ ከ4046 ዶላር በላይ እስከ 12535 ዩኤስ ዶላር በዓመት ጂኤንአይ ፐር ካፒታ ያላቸው አፐር ሚድል ኢንካም ውስጥ ይመደባሉ። ከ1026 እስከ 4045 ዩኤስ ዶላር ጂኤንአይ ፐር ካፒታ ያላቸው ደግሞ ሎወር ሚድል ኢንካም ካንትሪስ ተብለው ይቀመጣሉ ወይ ደግሞ ይመደባሉ። ሎው ኢንካም ዲቨሎፒንግ ካንትሪስ የሚባሉት ሎው ኢንካም ዲቨሎፒንግ ካንትሪስ በአብዛኛው እነዚህ ኤክስትሪም ፑር የሆኑ አር ኤክስትሪም ፑር ኔሽንስ ዊዝ ጂኤንአይ ፐር ካፒታ ኢን የር ማለት ነው ለዛን 1000 ለዛን ዩኤስ ዶላር 1025 ማለት አሁን ባለው የኢትዮጵያ የምንዛሬ ኦልሞስት 100 ምናምን ሺህ ዓመታዊ ገቢ ማለት ነው። 100 ምናምን ሺህ ዓመታዊ ገቢ እንግዲህ ኦፍኮርስ በኢትዮጵያ ዝቅተኛ የደሞዝ ወለል በጣም ትልቅ የሚባል ሊሆን ይችላል ዓመታዊ ክፍያው። ይሄ ግን ከ1025 ዩኤስ ዶላር ጂኤንአይ ፐር ካፒታ በታች ያላቸው ሀገራት ኤክስትሪም ፑር ኔሽንስ ይባላሉ። እዚህ ውስጥ የሚመደቡት አብዛኛውን የሴንትራል ኤዥያ ኤንድ ሳብሳራን አፍሪካን ካንትሪስ ናቸው። ካንትሪስ ኦፍ ዘ ወርልድ that belong to low income እንደገና ልጻፈው እንዲታይ አድርጊ ካንትሪስ ኦፍ ዘ ወርልድ
the world that belong to low income developing countries are middle Asian countries, የኤዥያ መካከለኛው ለምሳሌ አፍጋኒስታን፣ ባንግላዴሽ የመሳሰሉ ሚድል ኤዥያን ካንትሪስ ሰቻስ አፍጋኒስታን፣ ባንግላዴሽ የመሳሰሉ የመካከለኛው ኤዥያ ሀገሮችና ዘሳብ ሳሃራን አፍሪካን ካንትሪስ ለምሳሌ ኤግዛምፕል ኢትዮጵያ የምትመደበው ሎ ኢንካም ዲቨሎፒንግ ካንትሪስ ዘ ኤክስትሪም ፑር ከሚባሉት ወይ ደግሞ ከታችኛው የድሆች ወለል ውስጥ ከሚመደቡት ሀገራት ውስጥ ነው የምትመደበው። ስለዚህ በማደግ ላይ ያሉ ወይም ድሃ የሚባሉ ሀገራት በአመታዊ የጄናይ ፐር ካፒታቸው ወይም ጥቅል አመታዊ የነፍስ ወከፍ ገቢያቸው እንደ አጠቃላይ በሁለት ይከፈላሉ። ሚድል ኢንካም እና ሎው ኢንካም ተብለው፣ ሚድል ኢንካሞች ደግሞ እንደገና ሎወር ሚድል ኢንካም እና አፐር ሚድል ኢንካም ተብለው በሁለት ይከፈላሉ ማለት ነው። ስለዚህ ዲቨሎፒንግ ካንትሪስ ስንል እንደ አጠቃላይ የነፍስ ወከፍ ገቢያቸው ከ12535 ዩኤስ ዶላር በታች የሆነ ሀገራት ዲቨሎፒንግ ካንትሪስ ወይም ደግሞ በማደግ ላይ ያሉ ግን ስቲል ድሃ የሚባሉ ሀገራት ተብለው ይቀመጣሉ ማለት ነው። and it's all about developing countries and their characteristics and groups. The next one is 5.2 major economic activities in Africa. Major economic activities in Africa. እንግዲህ ከዚህ ቀደም በመጀመሪያው ክፍል as introduction the main types of economic activities ስንመለከት የኢኮኖሚክ አክቲቪቲስ በዋናነት በሶስት እንደሚከፈሉ አይተናል። ፕራይሜሪ፣ ሰከንደሪ እና ቴሪሸሪ ኢኮኖሚክ ሴክተርስ። ስለዚህ በዚህ ምዕራፍ በዚህ ርዕሰ ሀሳብ ስር የምናነሳው ሶስቱን the three main economic activities in case of Africa ነው ማለት ነው። ፕራይሜሪ ኢኮኖሚክ አክቲቪቲስ ኢን አፍሪካ፣ ሰከንደሪ ኢኮኖሚክ አክቲቪቲስ ኢን አፍሪካ እና ቴሪሸሪ ኢኮኖሚክ አክቲቪቲስ ኢን አፍሪካ የሚሉ ሀሳቦችን እናነሳለን ማለት ነው። ግን አንዳንድ ጀነራል ሀሳቦችን እንመልከት። ጀነራል ፋክትስ አባውት አፍሪካ። ጀነራል ፋክትስ አባውት አፍሪካ። አንዳንድ አጠቃላይ እውነቶችን ስለ አፍሪካ እንመልከት። እንግዲህ አፍሪካ በቆዳ ስፋት ወይም ኢንተርምስ ኦፍ ኤሪያ የአህጉራችን የዓለማችን ሁለተኛዋ ታላቁ አህጉር ነች። ኢት ኢዝ ሰከንድ ላርጀስት ኮንቲኔንት ኢን ዘ ወርልድ። አፍሪካ ኢት ኢዝ ዘ ሰከንድ ላርጀስት ኮንቲኔንት in terms of area and population. The largest continent in terms of area and population. በስፋትም በስነ ህዝብም ቁጥር የዓለማችን ሁለተኛዋ ታላቋ አህጉር ነች ፎሎዊንግ ኤዥያ። It is a home of about 1.3 billion people. It is a home of 1.3 billion people. And 3 billion አካባቢ ህዝብ ይኖርባታል። Of course, it is less than the population of either China or India. ከቻይና ወይም ከኢንዲያ ጋር ከአንዳቸው ስናነጻጽር of course ከሁለቱ
ከአንዱ ያነሰ ነው፣ ወይም ከህንድ ወይም ከቻይና ህዝብ ያነሰ ነው። ኦልሞስት የቻይናና የህንድ ህዝብ እያንዳንዳቸው ኦልሞስት ወደ 1.4 ቢሊዮን ደርሷል። የአፍሪካ ግን ከነዚህ ሀገራት ያነሰ ነው። ግን በዚህ ቁጥር ፎሎዊንግ ኤዥያ ሁለተኛዋ ዘ ሞስት ፖፕለስ ኮንቲኔንት የምትባለው አፍሪካ ነች። ስለዚህ አፍሪካ የ1.3 ቢሊዮን ህዝብ መኖሪያ ሀገር ነች። እሱም ብቻ አይደለም። አፍሪካ ኢት ሃዝ ላርጅ ወርኪንግ ኤጅ ፖፑሌሽን፣ ከፍተኛ ወርኪንግ ኤጅ ፖፑሌሽን የሚባል አላት። ኢት ሃዝ ላርጅ ወርኪንግ ኤጅ ፖፑሌሽን፣ ወርኪንግ ኤጅ population that means above 15 years old ከ15 ዓመት በላይ ወይም በእኛ የመቀጠር ህግ the minimum level of employment ምን ነው the minimum age of employment ህግ ካየነው ከ18 ዓመት በላይ የሚሆነው የአፍሪካ ህዝብ በጣም ብዙ የሚባል ነው። አብዛኛው ወጣት የሚባል ነው። ዝቅተኛ ምንድነው ሚዲያን ኤጅ ነው ያላት አፍሪካ። ኦልሞስት 19 ዓመት አካባቢ ነው የአፍሪካ ሚዲያን ኤጅ። ያ ማለት 50%ቱ ከ19 ዓመት በታች ነው፣ 50%ቱ ከ19 ዓመት በላይ ነው። ያ ማለት ይሄ ወርኪንግ ኤጅ ፖፑሌሽን የምንለው ወይም ደግሞ ለስራ የደረሰው የህዝብ ቁጥር በጣም ከፍተኛ ነው። ኢዝ ሪች ኢን ሂውማን ኤንድ ናቹራል ሪሶርስ፣ በሰውና በተፈጥሮ ሀብት የበለጸገ አህጉር ነው። It is rich in human and natural resources በሰው ኃይልም በተፈጥሮ ሀብትም የበለጸገ የሚባል አህጉር ነው። ነገር ግን በጣም ተቃራኒ የሚሆነው ነገር በሰው ኃይልም በተፈጥሮ ሀብትም የበለጸገው አህጉር አፍሪካ ግን የዓለማችን አብዛኞቹ ድሆች የሚገኙበት ሪጅን ነው። ነገር ግን it is one of the poverty regions of the world. It is one of the poverty region. The poverty regions of the world. በተለይ ደግሞ ሳብሳራን ሪጅን የምንለው ሳብሳራን አፍሪካ፣ በተለይ ሳብሳራን አፍሪካ እንግዲህ ኢቨን ኤክስትሪም ፑር በጣም ፍጹም ድሆች የሚባሉ ስቲል የዕለት ተዕለት ምግባቸውን እንኳን በረጂ ድርጅቶች የሚሸፍኑ ፍጹም ድሃ የሚባሉ ህዝቦች ራሱ የሚገኙበት አካባቢ ነው ይሄ ሳብሳራን፣ ከሳራ በታች ያለው የአፍሪካ ክፍል የሚባለው። ስለዚህ ምንም እንኳ በሰው ኃይል በተፈጥሮ ሀብት የበለጸገ አህጉር ቢሆንም ስቲል በድህነት ከሚገኙ የዓለማችን ክፍሎች ዋናው የሚባለው አፍሪካ ነው። therefore Africa has a very good opportunity, of course, because it is rich in human and natural resource for economic growth and development. ለኢኮኖሚ እድገትና ልማት ትልቅ ኦፖርቹኒቲ ያለው አህጉር ነው። ነገር ግን ቢካዝ ኦፍ ዲፈረንት ፋክተርስ አፍሪካ ምንም እንኳ በተፈጥሮ ሀብትና በሰው ኃይል የበለጸገ አህጉር ወይም ደግሞ ከፍተኛ የሰው ኃይል ይሄ ወርኪንግ ኤጅ ፖፑሌሽን እና ናቹራል ሪሶርስ ያለው አህጉር ቢሆንም ስቲል በድህነት ያለ አህጉር ነው። ለምን ካል ብዙ ምክንያቶችን ማንሳት እንችላለን። ስለዚህ although Africa has a very good opportunity for economic growth and development, it is still in poverty. አሁንም በድህነት ያለ አህጉር ነው። although Africa has a very good opportunity, a very good opportunity for economic growth and development, for economic growth and development
still it is under poverty አሁንም ቢሆን it is under ፖቨርቲ በድህነት ውስጥ ያለ ነው። ለምን ካል ብዙ ነገሮችን ማንሳት እንችላለን። ለምሳሌ the widespread conflict, bad economic policy, lack of good governance, effect of colonialism ምናምን እያል ልናነሳ እንችላለን። በተለያዩ ችግሮች ምክንያት ምንም እንኳ አፍሪካ የማደግ ተስፋ ያለው አህጉር ቢሆንም ስቲል በድህነት ያለ አህጉር ነው የሚለውን ማንሳት እንችላለን ማለት ነው። እንግዲህ እነዚህ የአፍሪካ አጠቃላይ ገጽታዎች ናቸው። ሜጀር ኢኮኖሚክ አክቲቪቲዎችን ስንመለከት ሰዓታችን ስለሄደ ይህንን እንግዲህ በቀጣይ ክፍል እናነሳዋለን። እስካሁን ስለነበረን ጊዜ ስላዳመጣችሁ አመሰግናለሁ። በቀጣይ ሜጀር ኢኮኖሚክ አክቲቪቲስ ኦፍ አፍሪካ በሚለው ርዕስ እንደገና እስከምንገናኝ ደህና ሁኑ ተማሪዎች።